አንጋፋዋ አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት ተለየች። ታዋቂዋ አርቲስትና ኮሜዲያን ፍሬህይወት ባህሩ በድንገተኛ ህመም ምክንያት ዛሬ ከዚህ ዓለም በሞት መለየቷን በታላቅ ሐዘን እንገልጻለን። አርቲስት ፍሬህይወት ባህሩ በኢትዮጵያ የኪነ ጥበብ ዓለም ውስጥ ጉልህ ስፍራ ያላት አንጋፋ ባለሙያ ነበረች። በሀገር ፍቅር ቲያትር ቤት በተሰሩ በርካታ መድረክ ላይ የሚቀርቡ ቲያትሮች ላይ በመተወን አድናቆትንም አትርፋለች። ፍሬህይወት ስራዋን የጀመረችው በሀገር ፍቅር ቲያትር ቤት በውዝዋዜና ዳንስ ሲሆን የላቀ ችሎታቸውን በመድረክ ካሳዩ አንጋፋ ከያንያን መካከል አንዷ የነበረች አርቲስት ነች። ከቲያትር በተጨማሪም በበርካታ ፊልሞችና የሙዚቃ ቪዲዮዎች ላይም ሰርታለች። ለቤተሰቦቿ፣ ለወዳጆቿ እንዲሁም ለመላው የኪነ ጥበብ ቤተሰብ በሙሉ መጽናናትን እንመኛለን። ትላንት ከኛ ጋር እጅግ ሰላም የነበረች ሲሆን ዛሬ ግን ወደ ማይቀረው ዓለም ተጉዛለች ብለው ቤተሰቦቿም በሐዘን ገልጸዋል። ይህ ድንገተኛ መለያየት ልባችንን በሐዘን ደብድቦታል። የእሷ መልካምነት፣ ፍቅርና ፈገግታ ሁሌም ትዝታችን ሆኖ ይኖራል ሲል ነው ቤተሰቦቿ የገለጹት። ጣሊያን ሰፈር ተወልዳ ያደገችው አርቲስቷ እሷ ያለችበት ቦታ ሁሉ ሳቅና ጨዋታ አይጠፋም የሚባልላት ተወዳጅ አርቲስት ነበረች። ትምህርቷንም የተከታተለችው አጋዚያን ትምህርት ቤት ነበረ። የብዙ ድርብ ሙያዎች ባለቤት የነበረችው አርቲስቷ ገና በልጅነቷ አክሮባቲስትም ነበረች። እንዲሁም በሩጫውና በእግር ኳሱም ትሳተፍ እንደነበረ ነው የምትገልጸው። ስለ ትምህርት ቤት ትዝታዋም ስትናገር በአክሮባቱም በሩጫውም በእግር ኳሱም ስለምሳተፍ በነፃ ነበር የምማረው፣ ክፍያ ማያስከፍሉኝም ትላለች። አርቲስት ፍሬህይወት ባህሩ ወደ ሀገር ፍቅር ቲያትር ቤት የገባችበትን አጋጣሚም ስትናገር በትምህርት ቤት ጥሩ እንቅስቃሴ ስለነበረኝ ሀገር ፍቅር ማስታወቂያ ሳወጣ ሄጄ ተወዳደርኩኝ። ከ300 በላይ ተፈታኞች መካከል ያለፉት 7 ሴትና 5 ወንድ ነበሩ። ከነዛም ውስጥ አንዷ ነበርኩኝ። በሁሉም ዘርፍ እሳተፍ ነበር ትላለች አርቲስት ፍሬህይወት ባህሩ ስለ ሀገር ፍቅር ስለተቀላቀለችበት ሁኔታም ስታስታውስ በሀገር ፍቅር ቲያትር ቤት በውዝዋዜ ነበር መጀመሪያም የተቀጠረችው። ጎበዝ አክሮባቲስት እንደነበረችም የቅርብ ወዳጆቿ ይመሰክራሉ። ከዛም እድሜዋ ገፋ ሲል ወደ ቲያትሩ ተቀላቀልኩ ትላለች። በርካታ ቲያትሮችን በሀገር ፍቅር ቲያትር ቤት ተጫውታለች። ከሰራቻቸው ቲያትሮች መካከልም ቀዩ ማጭድ፣ ታጋይ ሲፋለም፣ የፊት ድፍ፣ የፕላስቲክ ህንፃ፣ ረመጥ፣ የቀለጠው መንደር፣ የቆሰሉ ምሽጎች፣ ነቃሽ፣ ፎርፌ ድንቅ ብቃቷን ካሳየችባቸው ቲያትሮች መካከል ጥቂቶቹ ናቸው። በርካታ ፊልሞችንም ሰርታለች። መፈንቅለ ሴቶች፣ አሞራው፣ ጉራማይሌ ከብዙ በጥቂቶቹ ናቸው። እያንጓለልና እጅጋየሁ የተሰኙ የሙዚቃ ቪዲዮዎች ላይም ተሳትፋ በአብዛኛው ሰው ቀልብ የሳበችበትም ስራዋ ነበረ። ወደ ሀገር ፍቅር ተቀጥራ የመጀመሪያ የሰራችው ስራም ጉድፈላ የሚል ቲያትር ነበረ። በርካታ ሽልማቶችንም አግኝታለች። ለሀገራችን ኪነ ጥበብ ብዙ መስዋዕትነትን የከፈለች የተለያዩ አስተዋጽኦችንም ያደረገች እጅግ ተወዳጅ የነበረች አርቲስት ነች። ገና ብዙ ትሰራለች፣ ብዙ ይጠበቅባታል ብለን የምናስባት አርቲስት ነበረች። እንግዲህ ባለቤቱን የሚያውቀውና በጊዜ አርፋለች። እኛም እንግዲህ የተሰማንን ልባዊ ሐዘን እየገለጽን ለቤተሰቦቿ፣ ለመላው አድናቂዎቿ መጽናናትን ሁሉ እንመኛለን። እሷ የእሷንም ነፍስ ከደጋጎች ጎራ ያስቀምጥልን እንላለን። እንደዚህ አይነት ታማኝና ፈጣን መረጃዎች እንዲደርሷችሁ ከፈለጋችሁ ይህ ቻናል ትክክለኛ ምርጫ ነው። ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። እናመሰግናለን።